አጨብጭብ ጋይስ አጨብጭብ ባለ ወይ ሩታ መስኪን አይዞሽ ሀቢብቲ አይዞሽ። ሜሪ ደግሞ ወደ ሩታ ተቀዞርሽ አይ ምስኪን እና ማለት ነው ጋይስ። አንድ ነገር አለ ግን ሄርሜላን ለማስለቀቅ በአብረሽ ሳይድ ያሉ ልጆች ሩታን ሊያግቷት ነው። አቤላና ሄርሜላ ወንድም ሩታን ሊያግቷት ነው። ሩታን ያግቱና ከዛ ሄርሜላን ያግቷትን ሰዎች ሄርሜላን ልቀቁልን ሊሉ ማለት ነው። ሄርሜላን ለማስለቀቅ ሩታ ልትታገት ነው። አሁን ቢታሰሩም አላየንም ይላሉ፣ ማስረጃ አምጡ ይባላሉ፣ መሰከር አምጡ ይባላሉ። ቢታሰሩ ሄርሜላ ለመፈታት ምንም ምክንያት አትሆንም። አሁን ተጠርጣሪ ናቸው፣ ምንም መረጋገጫ ነገር የለም። ወስደው ሲያግቱ አልታዩ፣ መሰከር የለም ምናምን። ሜሪም ሲያወሩ ሰምቻለሁ እንጂ ሌላ ምንም ልትል አትችልም። ስለዚህ ሩታ መሰራቸው ቪዲዮዎች በእርግጥ አሉ፣ ተጠንቀቂ ምናምን የሚል ቪዲዮዎች ሰው ሄርሜላን ለማስለቀቅ ሩታን ያግቷታል። ታያላችሁ። ወይ ሩታን ያግታሉ ወይ ደግሞ ሌላ ማንንም አያግቱ። ምክንያቱም ሩታን ካላገቱ ሄርሜላን አይለቋትም። ዋናው ስለ ሩታ በሩታ ሳይድ ያሉ ሰዎች ናቸው። ያግቷቸው ብሎ ስለታሰበ ሩታን ያግታሉ፣ ሄርሜላን ያስለቅቃሉ። አብረሽ ሩታ እንድትታገት አይፈቅድም። ግን ደግሞ ለአብረሽ ሳይነግሩት ነው አቤላና የሄርሜላ ወንድም የሚያግቷት ሩታን። ከዛ በኋላ ሄርሜላን እንድትለቀቅ ያደርጋሉ ማለት ነው። መያዣ ይዙባቸዋል። በቃ ይሄ ነው የመጨረሻው አማራጫቸው ሊሆን የሚችለው። ሜሪ ደግሞ መተሽ እዚህ ጋር ታሾከሾክ ያለሽ ባለፈው ሩታ ጋር ሆነሽ ሩታን እዚህ ሁሉ ችግርና ጣጣ ውስጥ ካስገባሽ በኋላ አሁን ደግሞ አብረሽ ጋር ሄደሽ ማሾክሾክ ጀመርሽ። አሾክሿኪ ሆንሽ ሴትዮ፣ የምር አሾክሿኪ ነሽ። እና ባለፈው ሩታ የኔ ነብር የኔ ቆንጆ ምናምን ስትይ ነበር። ትናንትና ደግሞ በጣም ስትሳደቢ ነበረ። አንቺ አንዴ ወደ አብረሽ አንዴ ወደ ሩታ እየሆንሽ በቃ አንቺ አላማሽ የእነሱን ህይወት እየበጠበጥሽ የራስሽን ህይወት መስራት ነው። በቃ ይሄ ነው። ሜሪ ማስመሳይ እንደሆንሽ እኮ ግልጽ ነው። አብረሽ ደግሞ ሜሪ የምትለውን ነገር አምኖ ሜሪን ጦርቶ ቱሱ ሀሳ እውነቷን መስለ እንዲ ሜሪ ይልቁንስ ትዳርህን ቀጥ አድርገህ ብትይዝ ነው የሚሻለህ። እንደዚህ በመሀላችሁ የሚገቡ ሰዎች ትክክለኛ ሰው እየመሰሏችሁ ህይወታችሁን አበላሻችሁትና አሁን ደግሞ ሩታን ማት እየወረደችባና አብረሽ ከተጨምራ በስማ አሞልደ መንፈስ ቅዱስ ረሃበሻ ምን አይነት አስመሳይ ፍጡር ነውና እንግዲህ ስታወሩ ነበረ። እኔ ሜሪ የተናደርሽው ከህይወቴ ውጭ ስለተባልሽ ነው። ምንም ጥያቄ የለውም። ተናደሻለኝ እንጂ ሰምታቸው ምናምን አይደለም። ግን ደግሞ አንቺ ማለሽ ተብላ እንዳትታሰር ሜሪ እንዳያስሯት አብረሽ ከነዳኒ ጋር ስለነበረች እነዳኒ ጋር አብረሽ መከረሻለ ተብላ እንዳትከሰስ ራሷን ነጻ ለማውጣት ምን ሆነች? አሁን ወደ አብረሽ ጎና አያችሁ። እንደዚህ አይነት ሌባ ሲሰርቅ ይስማማል፣ ሲከፋፈል ይጣላል ማለት አሁን ነው። አብራ ከመከረሽ በኋላ እንደገና ወደ አብረሽ መጣሽ ማለት ነው። ለምን እንዳትከሰስ እንዳትታሰር ተጠርጣሪ እንዳትሆን ማለት ነው። እረ በስመ አብ ወይ ሀበሻ ይገርማልና እንግዲህ ሩታን በእርግጠኝነት አግተው ከዚህ በኋላ ሜሪን እንትናን ሄርሜላን ለማስለቀቅ ሩታን ያግታሉ። ከዛ በኋላ ሩታን ሄርሜላን አግታችኋል አምጡ ይላሉ ማለት ነው። በቃ ይሄ ነው ሊሆን የሚችለው። እንግዲህ ሌላ ምንም አይሆንም። እና እርስ በርሳችሁ እየተጋገታችሁ እንዳትገዳደል ነው እኔ የፈራሁት። ነፍስ እንዳትጠፋፉ። ይሄ ዩቲዩብ እኮ በጣም ከባድ ሆኗል። ይሄ ዶላር ከባድ ነው። እና ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። እንግዲህ እዚህ ቤት መታችሁ የምትሳደቡ ሰዎች ደግሞ መልካም መሳደብ ይሁንላችሁ። እኔ ማንም ሳይድ አልሆንም፣ አስተያየት ብቻ ነው የምሰጠው። ሲቀጥል ደግሞ ትናንትና አብረሽ በሩታ ቻናል ነበር የመጣውና በሩታ ቻናል ለምን መጣ? እሷ ቻናል ላይ ማየት አንችልም፣ ማየት አንፈልግም። ኧረ እባክሽ ሰላም ነው እንዴ? እንደሽ እንኳን ማየት አብረው ሲኖሩ ታያላችሁ። ገና አብረው ሲኖሩ ታያላችሁ ማለት ነው። ምክንያቱም የልጅ እናት እኮ ናት። አቤብቲ ምንድነው እናንተ አሁን የመጣችሁ አድናቂዎች ማለት ነው። አሁን የመጣችሁ የሄርሜላ እንወዳታለን የምትሉ በፊት እነሩታና አብረሽን ስለማታውቋቸው ነው። እና የልጁ እናት እኮ ናት። እንዴት እንደሚወዳት አታውቁም እንዴ? ለምንድን ነው የማይመጣው እንዴ? ቻናሉ ቢያድግ እኮ ለልጁ ነው። የአብረሽ ቻናል ቢያድግ እኮ ለልጇ ነው። ገባችሁ? ስለዚህ ሁለቱ እኮ ተደጋግፎ የሚኖሩ ሰዎች ናቸው። አብረሽም ሩታ ምንም እንድትሆን አይፈልግም፣ ሩታም አብረሽ ምንም እንዲሆን አትፈልግም። እና እንትን የምትሉ ሰዎች ረፉ፣ አትጣሉ እርስ በርሳችሁ ማለት ነው። ሌላ ደግሞ አሁን ሩታን ያግቷታል። ሩታ በጣም ጥንቃቄ ያስፈልግሻል። የምር በዚህ ሰዓት
በጣም መጠንቀቅ አለብሽ። ምክንያቱም ሄርሜላ ስለታገተች ሄርሜላን ለማስፈታት የራሷ ወንድም የራሷ ቤተሰቦች የአብረሽ ጓደኞች አሉ። በዛኛው ሳይድ ያሉት በሩታ ሳይድ ያሉት ስለሆኑ እየተጠረጠሩ ያሉት እነሱ ናቸው። ሄርሜላን ያገቷት ስላሉ በግሩፕ ስለተከፋፈሉ አሁን ሄርሜላን ለማስለቀቅ ዋናው መንገዳቸው ሩታን ማገት ነው። ከዛ ሩታን ያግቱና ሄርሜላን ልቀቁልን፣ ሄርሜላን ካለቀቃችሁ ደግሞ ሩታን አንፈታትም ይላሉ። አብርሽ ካለ እሺ አይልም አብርሽ። ምክንያቱም ልጁ ስላለ ልጁ አብሮ እንዲሰቃይበት አይፈልግም፣ ወይ ደግሞ ልጇን ትታ እንድትሄድም አይፈልጉም። ስለዚህ አብርሽን ሳይነግሩት የሄርሜላ ወንድምና አቤላ ናቸው ሩታን የሚያግቷት። ምክንያቱም አቤላ ሁሉን ነገር ያውቃል። ሩታ የት እንደምትሄድ፣ የት እንደምትገባ፣ ምን እንደምትሰራ፣ የት እንደምትውል አቤላ በደንብ ዲቴል ስለሚያውቅ ከአቤላ ጋር ሆነው ሩታን ታያላችሁ ፍና አድርገው ነው የሚያግቷት። ከዛ በኋላ ሄርሜላ ትለቀቃለች። እና አሁን ግን ሄርሜላ በጣም እያሳዘነች ነው የምር። እነሱ እዚህ ይጣላሉ፣ ይደባደባሉ፣ ምን ይላሉ። እሷ ግን በቃ ወይ እየተሰቃየች ነው ወይ ደግሞ ሆን ብላ ደግሞ አይሆንም። ሆን ብላ 2 ሳምንት ሙሉ አስችሏት ትቀመጣለች ብዬ አላስብም። አብርሽ እንዴት እንደምትወደው ይታወቃልና ዝም ብላ አትቀመጥም። ግን ይህን ሁሉ ያገቱ ሰዎች ራሱ ሁሉ ቀን ዝም ማለታቸው በጣም የሚገርም ነው። እንደውም እኔ ትናንትና ትፈታለች ዳኒና ኤፋ ሲታሰሩ ይለቋታል ምናምን ብዬ አስቤ ነበረ። ግን ትናንትናም አልመጣችም። አሁንም ጸብ፣ አሁንም ጭቅጭቅ ላይ ናቸው። እንግዲህ አናውቅም፣ ወይ ሄርሜላ ሌላ ቦታ ሄደ ይሆናል። በውጭ ግን የእውነት አግተዋት ከሆነ አሁን የመጨረሻው አማራጭ ከነሩታ ግሩፕ አንድ ሰው መውሰድ ነው። ወይ ሩታን ወይ ዳኒን። እንኳን አያግቱም ዳኒን ኤፍሬምንም ለምን ብለው የሚያገጡ? ሩታን ካላገጡ ሄርሜላን ለማስለቀቅ ለመከራከር አይመጣላቸውም። የኖቬል የሚባለው እንኳን አብረሽን ጠርቶና ሄርሜላ ያለችበትን ልንገር ብሎ እንደገና ሩታ እንዳታስፈራራ ምናምን ብሎ አብረሽ ላይ መዛት ማስፈራራ ምናምን ጀመረ። አሁን እኮ እነ ሩታ ናቸው በሩታ ሳይድ ያሉት ናቸው አገቱ የተባሉ። ግን እነሱ ፉከራቸው ራሱ መከራ ሆኗል። ኧረ በስመ አብ ወልድ ምንድን ነው የምትፎክሩት እናንተ? ቡዜ ደግሞ በስመ አብ ያዙ ይልቀቁኝ እያልሽ ነው። ወንድምሽ በመታሰሩም ደስተኛ ነሽ እና እንጃ ብቻ ይሄ ድራማ ርዕስ ብትሰጡት ግን ጥሩ ነበር የምር። ክፍል 1 ክፍል 2 ክፍል 3 ምናምን እያላችሁ እና አስተያየት ለማስጠት ራሱ ተዘበራረቀብን። በዛ ሄርሜላን ያገዝኳት እኔ ነኝ ይላሉ፣ በዛ ፋይል ተገኘ ይላሉ፣ በዛ ወይስ ተገኘ፣ በቃ ምንም ማይሉት ነገር የለም። እና ግን ያም ማለያ ሁሉም እንደዚህ አወሩም ተፎካከሩም ተጣሉም ምንም አሉ። ሩታ ተጠንቀቂ፣ ራስሽን ጠብቂ። ምክንያቱም አንቺ ላታሳግጫት ትችላለሽ፣ ሌላ ሰው ሊያግታት ይችላል። ግን በዛ እልህ አንቺ ነሽ ብለው ሁሉም ስለጠራጠሩ ሩታ ናት ተጎጂ የምትሆነው። አሁን ሁሉም የሚጎዱት አብርሽም ሩታም ሁለቱም እየተጎዱ ነው። ሌላ ማንም አይጎዳም። ሁሉም የራሱን ህይወት እየኖረ ነው። እነሱ ግን የራሳቸውን ህይወት እየበጠበጡ ነው ያሉት ማለት ነው። እና ሩታ ልትታገት ትችላለች። ሄርሜላን አምጭ ምናምን ብለው ሩታን አግተው ሊያሰቃዩት ስለሚችሉ ሩታ ጥንቃቄ ማድረግ አለብሽ። ሲቀጥል ደግሞ ሜሪ ራሷን ነጻ ለማውጣት እንዳትከሰስ እንዳትታሰር ስለፈለገች እንጂ ለአብርሽ አስባ ወይ ምናምን አይደለም። ሰምታም ላይሆን ይችላል። ስለዚህ አብርሽም ቢሆን ተጠንቀቅ። ሜሪ ለምን እንደመቀረበች ቼክ አርግ።